የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኛ አግዞኝ ዛሬ በሌላ ሐሳብ በፊታችሁ ቀርብ ያለሁኝ እስቲ እንጸልያለን። እግዚአብሔር አምላካችን በማከላችን ተገኝቶ በሐሳቡ በቃሉ እንዲናገረን እንጸልያለን። ሃሌሉያ። ቅዱስ የተባረክ ስለሰጠን እድል ፋንታ ተመስገን። ዛሬ ይህንን ለሚሰሙ ወገኖች ሁሉ በቃል አልፈ ተናገረን። ስጋ ደም አይናገረን፣ አንተ ግን ተናገረን። ያበሩ ተጽኖ ሁሉ በኢየሱስ ስም ይፍረስ። አየሩ ሁሉ ከኔም ከወገኖቼ ትዩ የተለቀቀ የተከፈተ ሰማይን ስጠን። አንተ ልትናገረን ያሰብከውን ብቻ ተናገረን። እኔን አንደበቴን ቀባ እግዚአብሔር ሆይ ከሐሳብ ከፍቃድ ጋር ብቻ ጌታ ሆይ የሚስማማ ካንተ የሆነ ብቻ ቃል እንዳካፍል አንተ እርዳኝ። አንደበቴን ላንተ ሰጠው። እግዚአብሔር ሆይ በደም ሸፍነኝ፣ ሳትቅጠረኝ። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። የአብሔር አምላካችን ቃል መጥቶ ደግሞ ስራ ሳይሰራ ስለማይመለስ ህይወታችንን ስለሚቀይረው ተመስገን። ጊዜውን ሁሉ ተረከብ በኢየሱስ ስም ሃሌሉያ። እግዚአብሔር ዛሬ የሰጠኝ ሐሳብ የሰጠውት ርዕስ የተረፈ ህይወት ወይም ደግሞ አባንደንት ላይፍ የሚል ነው ርዕስ የሰጠውት። ዮሐንስ ወንጌል ምዕራፍ 10:10 ሲናገር ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ጌታ ኢየሱስ ክርስቶስ ማለት ነው ህይወት እንዲሆንላችሁ እንዲበዛላችሁ መጣው እያለ ጌታ ኢየሱስ ክርስቶስ ይናገራል። ሌባው ሲል ሰይጣን ነው፣ ዲያብሎስ ነው። ሰይጣን ጠላት፣ በዚህ ምድር ላይ ያለ ጠላት ሰይጣን ዲያብሎስ ነው። አዳምና ሔዋንን የተፈታተነ ከኤደን ገነት ያወጣ እንድንሞት ያደረገን ያ ሁሉ ያደረገው ለኛ ሁሌ ጠላታችን ነው የተነሳብን ሉሲፈር ነው። ስለዚህ ጠላታችን ያ ዲያብሎስ ነው። ያ ደግሞ ወደኛ የሚመጣው ለምንም አይደለም፣ ምንም ሊያረግልን አይደለም፣ ሊያጠፋን፣ ሊሰርቀን፣ ህይወታችንን ሊያዋርድ፣ ለክፉ ሊያርደን፣ ለእንደዚህ ሁሉ ነገሮች ነው የሚመጣው። ጌታ ኢየሱስ ክርስቶስን ግን በአንጻሩ ሲናገር ግን እኔ ስመጣ ወደ እናንተ ስመጣ የተረፈ ህይወት አባንደንት ላይፍ ትርፍርፍ ያለ ህይወትን ልሰጣችሁ ወደ እናንተ መጥቻለሁ እያለ ጌታ ኢየሱስ ክርስቶስ ይናገራል። ወገኖች የተረፈ ህይወትን አንፈልግም? ትርፍ ያለ ህይወት የሆነ ጥንጥ አድርገ ትርፍርፍ ያለ ህይወት መኖር እንፈልጋለን ወገኖች። እንደዚህ አይነት መኖር ከፈለግን ወገኖች የመጀመሪያው ከጌታ ኢየሱስ ክርስቶስ ነው የሚጀምረው። ይሄንን ጌታ ኢየሱስ ክርስቶስን ወደ ህይወታችን ያልጋበዝን ካለን ወደ ህይወታችን ጋብዘው፣ ምክንያቱም የህይወት ሁሉ ምንጭ እሱ ነው። ዮሐንስ ወንጌል 14:6 ሲናገር ኢየሱስ ምን አለ? እኔ መንገድ እውነት ህይወትም ነኝ ነው ያለው። የህይወት ምንጭ የተረፈ ህይወትን የሚሰጠው ጌታ ኢየሱስ ክርስቶስን ማግኘት አለብን። እሱን ወደ ህይወታችን ማስገባት አለብን። አንተ ህይወቴ ነህ፣ አንተ የኔ አዳኝ ነህ፣ ጌታዬ ነህ ብለን ሙሉ ለሙሉ ለጌታ ኢየሱስ ክርስቶስ ህይወታችንን ስንሰጠው የዛን ጊዜ የተረፈ ህይወት ውስጥ እንገባለን ወገኖቼ። ምክንያቱም ጌታ ኢየሱስ ክርስቶስ የህይወት ምንጭ ነው። እሱ የህይወት ምንጭ ነው። ህይወት ብቻ የህይወት ምንጭ ዋናው ሶርሱ እሱ ነው። የህይወታችን እሱ ነው። ለዛውም ህይወት ሲለው የዘላለም የሆነ ህይወት ለአንድ ቀን ተጀምሮ የሚያበቃ ለሆነ ሳይሆን አይደለም፣ የዘላለም። አሁን እኛ ህይወታችን እዚህ አለች በዚህ ምድር ላይ ስንኖር ህይወታችን ሊሚቴሽን አላት። ለምለም ከዚህ እስከዚህ አመት ድረስ ኖረች ተብሎ ነው ሊሚቴሽን አለው። ግን የክርስቶስ ግን ህይወት ግን ሊሚቴሽን የለውም። ፎሬቨር በቃ አንሊሚትድ ነው፣ ኢተርናል ነው፣ ለዘላለም የሚቀጥል ነው። የተረፈ ህይወት እንዲኖረን ከፈለግን ኢየሱስ ክርስቶስን ወደ ህይወታችን ውስጥ ማስገባት አለብን ወገኖቼ። ሌላ ደግሞ የተረፈ ህይወት ውስጥ እንድኖር ከፈለግን ትርፍርፍ ያለ ህይወት እንዲኖረን ጌታ እንደተናገረን እኔ ትርፍርፍ ያለ ህይወት ልንሰጣላችሁ መጣው እንዳን ያ ውስጥ መግባት ከፈለግን ወገኖቼ እንስጥ። በመስጠት ነው መቀበል ያለው ወገኖቼ። ከኛ ሲወጣ ነው እግዚአብሔር ወደኛ ብዙ ነገሮች የሚመልሰው። እንዳውም የሉቃስ ወንጌል ላይ ሲናገር ስጡ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ከዛ እግዚአብሔር ደግሞ ስንሰጥ ደግሞ የሚሰጠን አንድ ሰጠን አንድ አይደለም የሚሰጠን፣ ትርፍርፍ አድርጎ ነው የሚሰጠን ወገኖቼ። ለጌታ የምንሰጣቸው ነገሮች ሁሉ ጊዜ ባውንስ በጥፍ ድርብ ነው የሚሰጠን። የአብሔር አምላክ እጅግ ባለጸጋ ነው። ከባለጸግነቱ ብዛት ነው የሚሰጠን። ፊልጵስዩስ 4:19 ሲናገር አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋቸው ሁሉ ይሞላባቸዋል። እነዚህ ስለዚህ ቤተክርስቲያኖች ጳውሎስ ሲናገር ነው እንዴት ብዙ እንደተባበሩ ብዙ እንደሰጡ እና እንደዛ በመስጠታቸው ከባለጸግነቱ ብዛት አምላካችን ባለጸጋ ነው። ሰማይ ምድር የሞላው እሱ ነው፣ ሁሉ የሱ ነው። ከዛ ከሙላቱ ነው ከተረፈ ካለብ ነው የተረፈ ሙልት ያለ ነገር ወደኛ የሚያስተላልፈው ወገኖቼ። ስለዚህ ከኛ ግን ምን ይጠበቅብናል? መስጠት ያስፈልጋል። መስጠት
ብዙ ጊዜ መስጠትን ስሌትን አንረዳውም። እኔ በፊት በጣም መስጠት ላይ በጣም ችግር ነበረብኝ። እኔ ለራሴ እስኪገርመኝ ድረስ መስጠት ገና ለመስጠት ሳስብ በተለይ ይሄ አስራት መባ ለመስጠት ለቤተ ክርስቲያን በጣም በቃ ጠላት አእምሮዬን በጣም ነው የሚዋጋኝ የነበረው። ብትሰጪ እንዲጎልብሻል፣ እንዲሆንብሻል፣ ለዚህ አይበቃሽም፣ ለዚህ የሚገርመው ደግሞ ኢቭን ሳልሰጥ እንኳን ቀርቼ ያ ሁሉ ነው የሚደርስብኝ። አንዳንድ ጊዜ ተቀጥሮ ሰው እንኳን ታክሲ እንኳን መክፈያ እስከሚያጣ ድረስ መድረስ ማለት ነው። እንደዛ አይነት እስከምደርስ ድረስ ብሩ አይበቃኝም። ለምን? ለእግዚአብሔር ባለጸጋ ለሆነው ለእግዚአብሔር የሚያስፈልግ ጌታ የሆነውን ነገር መልሼ ስላልሰጠውኝ ከዛ በኋላ በቃ ያን ቤርሊ ሜክ ነው የማረገው። የተረፈ ነገር ውስጥ እጄ ውስጥ አይገባም። የሚገርም ነው። እኔ እዚህ አሜሪካ ከመጣ በኋላ ነው መስጠት ምን ማለት እንደሆነ በቃ ፋውንዴሽን የሆነ ትምህርትን ጌታ እየሰጠኝ አስተማረኝ። በጣም እግዚአብሔርን በሚፈሩ አገልጋዮቹ አስተማረኝ። ከዛ በጣም መስጠት ማለት በጣም ማለት ደስ የሚል ነገር እንደሆነ በመስጠት ነው ደግሞ ደስታ ያለው። የሚገርመው መጽሐፍ ቅዱሳችን ሲናገር ከሚቀበል ይልቅ የሚሰጥ ይሻላል። ስንሰጥ ነው ውስጣችን በጣም ሐሴት የሚያደርገው። በተለይ መንፈስ ቅዱስን ሰብተን ጌታ አድርጉ ሲለን ለዚህ ሰው እንደዚህ አድርጉ ሲለን ደስ እያለን ስንሰጥ ወገኖቼ ደስታው የሚሰማ ደስታ። ከዛ ደግሞ እግዚአብሔር አምላክ አንድ ሰጠን ስንን መዓት አድርጎ የሚሰጠን እግዚአብሔር አምላካችን ነው። እኔ አንድ ጊዜ በጣም የምወደው አገልጋይ ነው፣ ሚኒስትሪ ያለው ነው። በጣም ስለ ዊዝደም ኪ የሚያስተምር ሰው ነውና ሲናገር እንደዚህ የሆነ ትልቅ ቤተክርስቲያን ነው ተጋበዝኩኝ አለ። ተጋብሼ አገለገለ። አገልግሎ ከጨረሰ በኋላ ከምእመኖቹ ብር ሰበሰቡለት። የአገልጋይ እንግዲህ አገልግሎናል ለሱ ውስጥ የፍቅር ስጦታ አንስጥ ተብሎ አናውንስ ተደረገ። ሰው ሰጠ። ሲሰጥ ወደ 8,000 ምናምን ዶላር ትልቅ ቸር ነው፣ ሜጋ ቸርች ነው። ተሰበሰበና ቼኩ ተጽፎ ተሰጠው። ከዛ ከተሰጠው በኋላ ደስ አለው። ጌታ ሆይ ተመስገን፣ እንደ ብዙ ነገር የምመነዝረው ብር ሰጠኝ ሲል እግዚአብሔር መንፈስ ቅዱስ ብሩን መልሰ ለዚህ ቤተክርስቲያን ስጠው አለው ጌታ። ከዛ በቃ ኧረ በኢየሱስ ስም ይሄ እስከ ጌታ አይደለም አሉ። አሁን ጌታ አሁንም ድምጽ ክሊር በሆነ ሁኔታ ለውስጥ መንፈስ ቅዱስ መልሰ ብሩን ለዚህ ቤተክርስቲያን ስጥ አለው። ከዛ በቃ ሰጠውኝ አለ። ከዛ ሰጥቼ ወጣውኝ። ለ3 ሳምንት በሽተኛ ሆንኩኝ አለ። ጠላት ይከሰይ ጀመር። አንተ በረከትን ከእጅ አጣ እግዚአብሔር የተናገረ መስሎ በጣም ጭንቅላቴ ሊፈነዳ በዚህ በዚህ እያለ ክፉ ይናገረኛል። ከዛ በጣም አዘንኩኝና ፒያኖ ይጫወታል። በጣም መዝሙር እየዘመረ ፒያኖ ይጫወታል። ከዛ ቁጭ ብዬ ፒያኖ ላይ እግዚአብሔር ሆይ አንተን ሳልሰማ ከስጋዬ ሆኖ እንኳን ሰጥቼ ከሆነ አም ሶ ሶሪ በቃ አንተን ለማስደሰት ብዬ የሰማውክ መስሎኝ ሰጥቻለሁ ይሄንን ብር እና እግዚአብሔር ሆይ ብዬ በቃ እግዚአብሔር ማምለክ ጀመርኩኝ። ከዛ ጌታ መንፈስ ቅዱስ ምን አለው? ለኔ ብለ መታዘዝ ብለ ባደረከው ነገር ሁሉ እኔ ደግሞ ብድራትህን እጥፍ ድርብ አድርጌ እከፍላለሁ አለኝ አለ ጌታ። ከዛ በኋላ አምልኬ ምን ብዬ ከትንሽ ቀን በኋላ የሆነ መጽሐፍ ቅዱስ የሚያትሙ ትልቅ ድርጅታችን ነው ተደወለለትና እንደዚህ አይነት መጽሐፍ እንድታዘጋጅልን እንፈልጋለን እና ይሄንን አዘጋጅ ተጨርሰ ስትሰጠን እኛ ከምናገኘው ሁሉ ፕሮፊት እስከ ላይፍ ታይም የኔ ያህል % ላንተ እንሰጣለን አሉኝ አለ። ከዛ ያንን አዘጋጅቼ ምን ብዬ ሰጠውኝ። ከዛ እግዚአብሔር እኔ ለሱ ለመታዘዝ ብዬ ያንን በሰጠውበት ላይፍ ታይም ኢንካም ጌታ ሰጠኝ አለ። የተረፈ ነገር እሱ ምንም ቢሰራ ምን ሊያመጣው የማይችለውን እግዚአብሔርን ግን በመታዘዙ ለእግዚአብሔር ቤት ስራ በመስጠቱ እግዚአብሔር ላይፍ ታይም ኢንካም ምንም በቃ ያንን በሰራው ስራ ሁሉ ጊዜ የሚያገኘው ኢንካምን ሰጠው። ናም ወገኖቼ ትርፍርፍ ያለ ህይወት ውስጥ መግባት ከፈለግን መስጠት አለብን። እግዚአብሔር ስጡ ሲለን መስጠት አለብን፣ መታዘዝ አለብን። እና ባለ መስጠት ብዙ በረከቶቻችን ይያዙብናል። አንዳንድ ጊዜ ከቤትም እንኳን ያለውኝ አሁን ልጅ አለችኝ፣ የመጀመሪያ ሴት ልጅ አለች እና እንደዚህ ስራ ምናምን ሰርታ በር ስታገኝ አስራቷ መባህን ለእግዚአብሔር ቤት ስራ ሰጠሽ ምናምን ስላታለሁ ቆይ በኋላ ሰጣለሁ። ከዛ እኔ ውስጤ ይጨንቀኛል። በተለይ አንድ ጊዜ በቃ በጣም መስጠት ቶሎ እንዳለባት ውስጤ ይሰማኝ ነበር። ስጪ ቶሎ አልኳት። ከዛ ልክ ከሷ እጇ ሲወጣ የሆነ ስኮላርሺፕ ትልቅ ስኮላርሺፕ ተለቀቀላት። ልክ ያንን ከሷ እጇ ሲወጣ የሚገርም ነው። እኛ ስንሰጥ የእግዚአብሔር በቃ በረከታችን ሊሰጠን እጁ ላይ ያለች ከኛ ግን የሚጠብቅብን አለ። ከኛ ምን ዘራው ዘራ ልክ ያ ሲሆን ከሱ ትልቁ በረከት ይለቀቅልናል። ወገኖቼ መቀበል ከፈለግን መስጠት አለብን። እግዚአብሔር በእግዚአብሔር ስሌት ውስጥ መግባት ከፈለግን መስጠት እንሰማራ። እግዚአብሔር ለአንድ ለእግዚአብሔር ቤት ስራ መልካም በሆነ ሶይል ላይ
መልካም በሆነ አፈር ላይ መልካም በሆነ ፍሬ ባለው ነገር ላይ እግዚአብሔር ልባችንን ስጡ ብሎ ባዘጋጀን ቦታ ላይ እንስጥ ወገኖቼ። ስንሰጥ እግዚአብሔር አምላክ የተረፈ ባጠበቅናባቸው መንገዶች የተለያየ ነገሮችን ይሰጠናል። ጤንነታችን የተጠበቀ ይሆናል። ላኪን ቤት የምናወጣው ወጪ ሁሉ ይቀንስልናል። አላግባብ የሆኑ ጠላት በዚህ በዛ ሊቦጭቀን የነበረ በሮቹ ይዘጋሉ። በቃ የሚገርም ነው። ብሩ ሄቪ ይሆናል። በቃ የእግዚአብሔር ብር በቃ 1000 ብር ቢኖረን 1000 ብሩ እንደ 1 ሚሊዮን ይሆናል። በቃ እግዚአብሔር ተመንዝሮ የማያልቅ በቃ ሄቪነስ ያለው የተባረከ ብር ይሆናል። የሚገርም ነው። እኔ የሚገርመኝ ያ ነው። እግዚአብሔርን ነገር በእጅ ያየሁት ያ ነው። ልክ ለእግዚአብሔር ቤት ስራ ስንሰጥ እግዚአብሔርን ስንታዘዝ ዋው እግዚአብሔር አምላክ እንዴት አስረፍርፎ ማኖር ይችልበታል ወገኖቼ። እና በመስጠት ወደ ተረፈረፈ ህይወት ውስጥ እንገባለን። ሌላ ደግሞ የተረፈረፈ ህይወት መኖር እንፈልጋለን ወገኖቼ። ለስጋችን እንሙት። ሮሜ 6:11 ሲናገር እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ለኃጢአት ስንሞት በእግዚአብሔር ሕያዋን እንሆናለን። የተረፈ ህይወት ያለን ሰዎች እንሆናለን። ትርፍርፍ ያለን ህይወት እንሆናለን። ለኃጢአት ለዚህ ዓለም ነገር ስንሞት ወገኖቼ። ስለ ስጋ ማሰብ ሞት ነው ይላል። ስለ ጌታ ግን ማሰብ ግን ህይወት ነው፣ የተረፈ ህይወት ነው ወገኖቼ። ስለዚህ ሁሉ ጊዜ የተረፈ ህይወት መኖር ከፈለግን ለስጋችን መሞት አለብን። ይሄንን ስጋችንን ሁሉ ጊዜ ለጌታ ማስገዛት አለብን። አለበለዚያ ግን ስጋችን ካልሞተ የተረፈ ህይወት ውስጥ መግባት አንችልም። እግዚአብሔር ያየልን ህይወት ውስጥ ብሎክ ያደርግብናል። የተረፈ ህይወት ውስጥ እንዳንገባ ብሎክ ያደርገናል። ብዙ ጊዜ የስጋ ሀሳቦች የምራይ ነገሮች በቃ ብሎክ የሚያደርጉ ናቸው። እንደ ቫይረሶች ናቸው። ወደፊት ልንራመድ እንዳንራመድ ይጎትቱናል፣ ይይዙናል፣ እስራትን በህይወታችን ውስጥ ያመጣሉ። እና ለስጋችን ሁሉ ጊዜ መሞት አለብን። በስጋ ለመሞት ደግሞ ሁሉ ጊዜ በመንፈስ ልንመላለስ ይገባል። እግዚአብሔር መንፈስ የተቆጣጠረ ህይወት ልንኖር ይገባል ወገኖቼ። ሌላ ደግሞ የተረፈ ህይወት ውስጥ መኖር ከፈለግን ለጌታ ብለን መተው የሚገባን መተው አለብን። ለጌታ ብለን አንዳንድ ጊዜ በረከታችን ውስጥ እንዳንገባ በረከታችን ሊይዙ የሚወጡ ይኖራሉ። ደባል የሆኑ ነገሮች ወገኖቼ፣ እንቅፋት የሚሆኑ። እኔ መጽሐፍ ቅዱስ ውስጥ የሚገርመኝ አብርሃምና ሎጥ ነው። ሎጥ ማለት የወንድሙ ልጅ ነው። የአብርሃም ወንድም ሞቷል እና እሱ ጋር ነበር የሚያሳድገው። ከዛ እግዚአብሔር አምላክ ካለበት ምድር ወደ ከነዓን ምድር ሂድ ሲለው ሎጥንም ይዞ ነው የወጣው እና ሎጥን ይዞ በመምጣቱ እንቅፋት ሊሆን ነበር። በረከት እንዳያገኝ እግዚአብሔር ያሰበለት በረከት ወደሱ እንዳይመጣ በረከት ሆነበት፣ መለየት ነበረበት። ሎጥ መጥፎ ነው አይደለም። ነገር ግን እግዚአብሔር ሐሳቡ ጉዳይ ያለው ከአብርሃም ጋር ነው፣ ከሎጥ ጋር አይደለም። እና ያ እንቅፋት ሆነበት። መተው ስላልቻለ በቃ በፍጹም በቃ አብርሃም በረከቱ በብዙ በሱ የተነሳ ተያዘ። መጨረሻ ላይ ግን እግዚአብሔር ጣልቃ ገባና በሁለቱ መካከል ግጭት ተፈጠረ፣ በእነሱ እረኞችና በአብርሃም እረኞች መካከል። ከዛ መጨረሻ በቃኛ በጣም ብዙ ነን፣ ምን እናርግ፣ እንካፈል ተባባሉ። ከዛ ቦታውን የሚያምረውን ሎጥ ወሰደ፣ አብርሃም ያኛው ያልወሰደውን ፓርት ወሰደ፣ ቀረ። ከዛ በኋላ አብርሃም የተረፈ ውስጥ ገባ። የእግዚአብሔርን ድምጽ መስማት ጀመረ። እግዚአብሔር የሚለው ማድረግ ጀመረ። ልክ ዘ ሞመንት ከሎጥ ጋር ሲለይ አንዳንድ ጊዜ ቤታችን ሎጦች ይሆናሉ፣ ወይ እናታችን ወይ አባታችን ወይ ወንድሞቻችን ለኛ እንቅፋቶች ሊሆኑ ይችላሉ። ወደ በረከት ወደ ተረፈ ህይወት ውስጥ እንዳንገባ ወገኖች፣ እግዚአብሔር ተው የሚለንን ነገር እንቅፋት በህይወታችን የሚሆኑትን ለጌታ ብለን መተው አለብን። ለዛ ነው ጌታ ኢየሱስ ክርስቶስ ሲናገር የሉቃስ ወንጌል ምዕራፍ 18:29-31 ይላል፣ እርሱም እውነት እላችኋለሁ ስለ እግዚአብሔር መንግስት ቤትን ወይም ወላጆችን ወይም ወንድሞችን ወይም ሚስትን ወይም ልጆችን የተወ በዚህ ዘመን ብዙ እጥፍ በሚመጣው ማለት የዘላለም ህይወት የማይቀበል ማንም የለም አላቸው። ለጌታ ብለን ሳክሪፋይ የምናረጋቸው ነገሮች ጌታ ተው የሚለን ስንተው ለጌታ መንግስት እንቅፋት የሆኑብንን ያስቸገሩን እነሱ ለጌታ ብለን ስንተው ኖት ኦንሊ በሰማይ ለዘላለም በዚህ ምድር ላይም እግዚአብሔር አምላክ እጥፍ ድርብ በረከት ነው የሚሰጠን። ለሱ ብለን ሳክሪፋይ ያደረግናቸው ሁሉ እግዚአብሔር እንደሱ አይደለም ወገኖቼ። ሰው ተጠቅሞ መጨረሻ ላይ አውጥቶ ይጥላል። እግዚአብሔር ግን እንደዛ አይደለም። አንድ ጊዜ ዳዊት ቤተሰቦች ሁሉ አንደኛ ሳሙኤል ምዕራፍ 30 ላይ ከቁጥር 1 ጀምሮ ነው ቤተሰቦች ሁሉ በአሜሌቃውያን ተያዙበት፣ ተማረኩበት እና
የዳዊት ሰራዊቶቹ ሁሉ ተናደው ሊገሉ እግሩ ሲሉ ወደ እግዚአብሔር ጸለየ። እግዚአብሔር አምላክ ደግሞ ታስመልሳለህ ሂድ ተዋጋ አለው። እኔ ካንተ ጋር ነኝ አለው። ከዛ ልክ ሲሄድ ቁጥር 11 ላይ አንደኛ ሳሙኤል ምዕራፍ 30:11 ላይ አንድ ግብጻዊ ያገኛል። ያ ግብጻዊ በጣም ደክሞት ዝሎ የነበረ ሰው ነው። ከዛ እንጀራም ሰጡት፣ ምግብ አበሉት፣ ተጠነቃቀረ። አንተ ማነ ከወዴት መጣ አለው። እርሱም እኔ የአማሌቃዊ ባሪያ ግብጻዊ ብላቴና ነኝ። ከ3 ቀንም በፊት ታምሜ ነበርና ጌታዬ ጥሎኝ ሄደ። እኛም በከለታን በደቡብ በይሁዳ ምድረ በካሊብም ደቡብ ላይ ዘመትናት፣ ቢክላክንም ያዝናት እያለ ይናገራል። ይሄ ሰው ታምሞ ሲደክም እንደማይጠቅመው ሲረዳ አማሌቃዊ ጥሎት ሄደ። ነገር ግን ጥሎት አይደክምም ብሎ የጠለው ግን ለዳዊት በረከቱ ሆነ፣ ለዳዊት የሚያስፈልግ ሆነ። ዳዊትም የት ናቸው እነዚህ እኔን ሕዝቤን ቤተሰቤን የማረኩብኝን የት ናቸው? አሳያችሁ፣ ግን አትግደለኝ፣ እንዳታሳልፍ አልሰጥም። ከዛ ሄደ። ምርኮን ዳዊት አስመለሰ። እግዚአብሔር እንደተናገረው ኢየሱስ ጌታ ነው። ሰው እንደዚህ ነው። ይሄ ሰው ሲታመም ሲደክመው ምንም እንደማይጠቅመው ሴት ጥሎት ነው የሄደው። ሰው ጥሎ ይሄዳል። ሰው እስከ ተወሰነ ድረስ ነው ከኛ ጋር የሚሄደው። እግዚአብሔር ግን ፎሬቨር ከኛ ጋር ነው እና ለሱ ብለን ሁሉ ነገር ጥለን ስንጠል ለሱ ስንተውለት ለሱ አባት እናት ወንድም አያስፈልጉም አይደለም። ነገር ግን በጌታ ነገር ላይ ጣልቃ የሚገቡ ከሆነ ጌታን ከማምለክ የሚገድቡን ከሆነ ወደ አምላካችን አሰማመጡን ከሆነ እነሱንም ኖ ማለት ያስፈልጋል፣ መጨከን ያስፈልጋል። የዛን ጊዜ ለጌታ ብለን ጨክነን ኖ ስንል የእግዚአብሔር የተረፈ በረከት ውስጥ እንገባለን። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስም ብለዋል በዚህ ምድርም በሚመጣውም የዘላለም ሕይወት የማይቀበል የለም ብለዋል። ጌታ ታማኝ አምላክ ነው፣ እንደዛ ያደርግልናል። ስለዚህ የተረፈ ሕይወትን እንድናገኝ ወገኖቼ ከፈለግን መጀመሪያ ከጌታችን ጋር ፍላግድ መሆን አለብን። ከጌታ ኢየሱስ ክርስቶስ ጋር መጣበቅ አለብን። እሱ ውስጥ መግባት አለብን። ምንጭ ውስጥ መግባት አለብን። ዮሐንስ ወንጌል ምዕራፍ 15 ላይ እንደሚናገረው እኔ የወይን ግንድ ነኝ፣ ከኔ ጋር ያፈራል፣ ፍርትርት ትርፍርፍ ያለ ሕይወት ያፈራል። ከኔ ጋር ያልተጣበቀ ዛፍ ግን ይደርቃል። ከሱ ጋር ግን ስንጣበቅ ሁሌ ፍሩትፉል እንሆናለን። ከሱ ጋር መጣበቅ አለብን። ሁለተኛ ደግሞ መስጠት አለብን። እግዚአብሔር ስጡ የሚለን ሁሉ ጊዜ ሳናስብ በቃ ጌታ ያልከን ደስ እያለን በልግስና እንስጥ። ሌላ ደግሞ ለስጋችን መሞት አለብን። ስጋዊ ነገር ይቆጥባል፣ የእግዚአብሔር ነገር በእኛ እንዳይሰራ ያደርጋል። ሌላ ደግሞ ለጌታ ብለን መተው አለብን። ቤተሰብ ቢሆን ማን ቢሆን መተው አለብን ወገኖች። እዛ ጊዜ የተረፈ ሕይወት ውስጥ እንገባለን። የተረፈ ሕይወት ይኖረናል በሕይወታችን ውስጥ። ሃሌሉያ። እንግዲህ ጌታ የሰጠኝ ሀሳቡ ቃሉ ይሄ ነው። እስቲ እንጸልያለን። ለሚያማችሁ ደግሞ በኢየሱስ ብላችሁ እጃችሁን ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያመጣል። ሃሌሉያ። አባቱ የተባረክ፣ ስለተናገርከን፣ ስላስተማርከን፣ ስለገሰጽከን ተመስገን። ጌታው የተረፈ ሕይወት ልሰጠን ወደኛ ስለመጣ ተባረክ። አሁንም ወደዛ ተረፈ ሕይወት ውስጥ እንድንገባ አንተ እርዳን። ራሳችንን ለት ላንተ እንድናስገዛ ለስጋ ለዓለም እንድንሞት እግዚአብሔር አምላካችን ደግሞ ስጡ ያልከንን ደስ እያለን በልግስና እንድንሰጥ እግዚአብሔር አምላካችን ተው ያልከንን ጓደኛ ቢሆን እህቴ ወንድም በቃ ለአንተ ስራ ከወንጌል ሊለዩን ካንተ ሊለዩን ያሉትን ደግሞ ተው ብትለን እንድንተው ላንተ ብለን አንተ እርዳን። አባት ሆይ ለትለት አእምሯችን ሁሉ በቃል በመንፈስ እየታደሰ እግዚአብሔር አባት ሆይ ለስጋችን ለዚህ ዓለም ነገር እንድንሞት አንተ እርዳን። መንፈስ ቅዱስ የኔንም ወገኖች የውረሰ እንዳሰራ ካፓሲኬ ፓራካላማዲያ ሬላ ማሲማ እግዚአብሔር መንፈስ አሁን ጌታ ሆይ እያለፍክ መንፈስ ቅዱስ እግዚአብሔር እንድትሰራ ጨለማ እንዲገፈፍ ስራት እንዲበጣጥስ ቀንበር እንዲሰበር ተጽዕኖ ሁሉ እንዲፈርስ እኔ በኢየሱስ ስም ጸለይኩኝ። አሁንም አላሳልፍ ያለ ማንኛውም እግዚአብሔር ጨለማ የሆነ ሁሉ ወገኖች በበሽታ መልክ የሚገለጥ በተጽዕኖ መልክ የሚገለጥ በኢየሱስ ስም አሁን የተመታ ይሁን። ተጽዕኖ ሁሉ በኢየሱስ ስም የፈረሰ ይሁን። እግዚአብሔር ወገኖችን የያዛቸው እግዚአብሔር ጋረዳቸው ወደ በረከታቸው እንዳይገቡ ወደ ተረፈ ሕይወት እንዳይገቡ የሚከላከል የተጽዕኖ ኃይል ሁሉ በኢየሱስ ስም የተመታ ይሁን። በሽታ ሁሉ በኢየሱስ ስም ከወገኖች ላይ ይነሳ። በመገረፉ ቁስልኛም ተፈወስ እንደሚለው ቃል ዛሬ በመገረፉ ቁስል ወገኖቼ አንድም ሳይቀር እንድትፈውሳቸው፣ እንድትዳሳቸው፣ እንድትነካቸው እግዚአብሔር አባቴ እንደ አዲስ አድርገ እንድትቀይራቸው እኔ በኢየሱስ ስም ጸለይኩኝ። ተመስገን ወገኖቼ ስለዳሰስካቸው አባት ተባረክ። ክብር ላንተ ይሁን በኢየሱስ ስም። አንድ ደግሞ ጥሪ ሳላቀር ፕሮግራሚን አልጨርስም። ጌታ ኢየሱስ ክርስቶስን የግሌ አዳኝ አርጌ ወደዛ ወደ ተረፈው በረከት ውስጥ ሕይወት መንገድ እውነት እኔ ነኝ ወዳለ ወደዛ ገባለሁ ለምንል የመዳን ቀን ዛሬ ነው ወገኖቼ። ስለ ነገ የምናውቀው ምንም የለም። ዛሬ ግን በፊታችን ጌታ ወደ እኔ ኑ ይለናል ወገኖቼ። ዛሬ ድምፁን ስንሰሙ ልባችሁን ልከኛ አታድርጉ ይላል። ልባችን ልከኛ እናድርግ፣ ምክንያቱም ነገ እኛ ላትሆን ትችላለች ወገኖቼ። ሕይወት እንደዚህ እንደ ቬፐር ናት። ዛሬ ታይቶ ትንሽ ቆይቶ እንደሚጠፋ ናት።
ያንዳንዳችን መቼ ከዚህ ምድር ላይ እንደምንሄድ አናቅም። ስለዚህ ለዚህ ጌታ ግን ህይወታችን ከሰጠን ለዘላለም ከሱ ጋር እንኖራለን። ሃሌሉያ። እሺ ለምንል ከኔ ጋር ይህንን ጸሎት ጸልያላችሁ። ከዛ ደግሞ ባርካችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቶ ይህንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ የተባረከ ይሁን። እግዚአብሔር ሆይ ከክፉ ሁሉ ደግሞ ጠብቃቸው። መርተ በጽድቅ ጎዳና አንተን በመፍራት እለት እለት እንዲመላለሱ አንተ እርዳቸው። እግዚአብሔር ሆይ አንተ የበጎችን እረኛ የናዝሬቱ ኢየሱስ ሆይ ለዘላለም እነዚህን ያንተ በጎችን ጠብቃቸው። ወገኖቼ ላንተ አሳልፌ ሰጠው። ጌታ ሆይ ተመስገን። ስለነበረን ጊዜ ሰዓት ሁሉ ተባረክ። የበቀል መናፍስቶች በኢየሱስ ስም ይታሰሩ። ጊዜያችንን፣ ሳምንቱን፣ ጊዜውን ሁሉ ተረከብ በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ ጌታ አምላካችን ስለተረፈ ሕይወት ተናግሮናል። እንግዲህ የተረፈ ሕይወት ውስጥ እንድንገባ ጌታ ይርዳን። እለት እለት ደግሞ ከሱ ጋር እየተጣበቅን የሱ በረከት፣ የሱ ሰላም፣ የሱ የሆነ ሁሌ ትርፍርፍ ብሎ ወገኖቼ ያገኘን። እንግዲህ ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ በሕይወት ብኖና ጌታ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።